በአንድ ወቅት የሊቢያ ዴሞክራሲያዊ ተስፋ ተብሎ እንደ ንጋት ኮከብ የታየው ሰይፍ አልኢስላም ጋዳፊ አባቱ ከገነቡት የብረት ግንብ ወርዶ በለንደን ጎዳናዎች ሲንሸራሸር የነበረው በዚሁ የተስፋ ስም ነበር። ሆኖም የ2011 የአረብ አብዮት ሲፈነዳ ያ የተማረውና የተራቀቀው ሰይፍ ወደ ቀደመው የአምባገነንነት መንፈስ ተመለሰ። በሊቢያ የፖለቲካ ሰማይ ስር ለሁለት አስርት ዓመታት ያህል በከፍተኛ ተስፋና በከባድ ጥላቻ መካከል ሲወላወል የነበረው የሰይፍ አልኢስላም ጋዳፊ ህይወት ከትላንት በስቲያ ማክሰኞ በዚንታነ ከተማ በሚገኘው መኖሪያ ቤቱ በተፈጸመበት ግድያ ተቋጭቷል። ይህ ክስተት ተራ የግድያ ዜና ብቻ ሳይሆን ከ2011 ጀምሮ በግርግር ውስጥ ለምትገኘው ሊቢያ አዲስ የታሪክ ምዕራፍ መክፈቻ ወይም የከፋ ውጥረት መጀመሪያ ሊሆን ይችላል። ሰይፍ አልኢስላም በሊቢያ ፖለቲካ ውስጥ እጅግ ውስብስብ ስብዕና የነበረው ሰው ነበር። በለንደን ስኩል ኦፍ ኢኮኖሚክስ የተማረውና በምዕራባውያን ዘንድ የሊቢያ ዴሞክራሲያዊ ተስፋ ተደርጎ ይታይ የነበረው ሰይፍ አባቱ ከዓለም ተገልለው በነበሩበት ወቅት ሀገሪቱን ከማዕቀብ ያወጣ ዲፕሎማት ነበር። ሊቢያ ጅምላ ጨራሽ መሳሪያዎቿን እንድታስወግድና የሎከርቢ ቦምብ ጥቃት ሰለባ ለሆኑ ቤተሰቦች ካሳ እንድትከፍል በማድረግ ረገድ ከፍተኛ ሚና ተጫውተዋል። ሆኖም የ2011 የአረብ አብዮት እውነተኛ ማንነቱን ፈትኖታል። ያ በለንደን የተመራው የማሻሻያ እርምጃ በአንድ ጀንበር ተቀይሮ አይጦች በማለት ለጠራቸው አማጽያን የሞትና የደም መፍሰስ ትንቢት የሚናገር ጄኔራል ሆኖ ብቅ ብሏል። ሰይፍ አልኢስላም በዘመናዊ እውቀትና በጎሳ ታማኝነት መካከል ተወጥሮ የቆየ ሲሆን የሱ ውድቀት የጀመረው በምዕራባውያን ጓደኞቹና በቤተሰቡ ደም መካከል ምርጫ እንዲያደርግ በተገደደበት በዚያ ወሳኝ ሰዓት ነበር። አባቱ ሙአማር ሙሐመድ አቡ ምንያር አልጋዳፊ በገዛ ህዝባቸው ከተገደሉ በኋላ ሰይፍ ወደ ኒጀር ለማምለጥ ሲሞክር በዚንታን ታጣቂዎች ተያዘ። ለ6 ዓመታት በገለልተኛ እስር ቤት ውስጥ የቆየበት ጊዜ ከትናንትናው የቤተ መንግስት ድሎትና የለንደን ከፍተኛ ማህበረሰብ ህይወት ጋር ሲነጻጸር የሰማይና የምድር ያህል ልዩነት ነበረው። ይሁን እንጂ በእስር ላይ ሆኖም ተስፋ አልቆረጠም ነበር። በ2017 በምህረት ከእስር ቤት ከተለቀቀ በኋላ በዝግታና በብላት መመለስ የሚለውን ስልቱን ተከበረ። በ2021 በሳባ ከተማ ተከስቶ ለፕሬዝዳንት እጩነት ሲመዘገብ በርካቶች በጋዳፊ ዘመን የነበረውን መረጋጋት በመናፈቅ ድጋፋቸውን ሰጥተውት ነበር። ለአንዳንዶች ግን የሱ መመለስ የቀድሞው ቁስላቸውን የሚቀሰቅስ እንጂ ሰላምን የሚያመጣ አልነበረም። የ53 ዓመቱ ሰይፍ አልኢስላም ለፕሬዝዳንታዊ እጩነት መቅረቡ የሊቢያን ምርጫ ወደ ውድቀት የመራው ትልቁ ምክንያት እንደነበር ታዛቢዎች ያስታውሳሉ። በ2015 በሊቢያ ፍርድ ቤት የሞት ፍርድ የተፈረደበትና በዓለም አቀፉ የወንጀለኞች ፍርድ ቤት ICC የሚፈለግ ሰው መሆኑ በምዕራብ ሊቢያ ባሉ ታጣቂዎች ዘንድ ተቀባይነትን አሳጥቶታል። ይህም የሰይፍ እጩነት የሊቢያን ሉዓላዊነትና ሕጋዊነት ፈተና ላይ የጣለ ጉዳይ ያደርገዋል ሲሉ በርካቶች ወርፈውት ነበር። አሁን ሰይፍ በመገደሉ ICC በሱ ላይ የከፈተው መዝገብ በይፋ ይዘጋል። ነገር ግን በሊቢያ የፍትህ ስርዓት ላይ ያለው ጥያቄ ይመለሳል ወይ የሚለውን እርግጠኛ መሆን የሚቻል አይመስልም። ታጣቂዎች ፍርድ ቤቶችን በመዝጋት ምርጫው እንዳይካሄድ ያደረጉት ሰይፍ ያሸንፋል የሚል ስጋት ስለነበራቸው ነው። እርሱም ቢሆን ለኒውዮርክ ታይምስ እንደገለጸው በሰዎች አእምሮ ያለውን ጨዋታ መጫወት የሚለው ስልቱ ተሳክቶለት የነበረ ቢሆንም በጦር መሳሪያ የታጀበውን የሊቢያ ፖለቲካዊ እውነታ ግን ሊቀይረው አልቻለም። ተንታኞች እንደሚሉት የሰይፍ አልኢስላም በህይወት መኖር ለሊቢያ ምርጫ ትልቅ እንቅፋት ነበር። የእርሱ መወዳደር በአንድ በኩል ከፍተኛ ድጋፍ፣ በሌላ በኩል ደግሞ ከፍተኛ ጦርነት የሚቀሰቅስ ጉዳይ ነበር። አሁን መገደሉ ግን ምርጫ እንዳይካሄድ የእርሱን መኖር እንደ ምክንያት ሲጠቅሱ የነበሩ ኃይሎችን ሰበብ ሊያሳጣቸው ይችላል። በዚህ ረገድ ከግድያው የሚያተርፉት በአሁኑ ሰዓት ስልጣን ላይ ያሉና ምርጫ እንዲካሄድ የሚፈልጉ አካላት ሊሆኑ ይችላሉ። የጋዳፊ ደጋፊዎች ሰይፍን እንደ ብቸኛ ተስፋ ያዩት ነበር። የሱ መገደል እነዚህን ኃይሎች ወደ ተስፋ መቁረጥ ሊመራቸው ወይም በቂም በቀል ዳግም ጦርነት እንዲቀሰቅሱ ሊያደርጋቸው ይችላል የተባለ ነው። በተለይ በደቡብ ሊቢያ ያሉ ጎሳዎች ለዚህ ግድያ ምላሽ ሊሰጡ እንደሚችሉ ይገመታል። በህይወት ዘመኑ ለፈጸማቸው ወንጀሎች በፍርድ ቤት ሳይጠየቅ መገደሉ ፈረንጆቹ ቡሌት ጀስቲስ የሚሉት ወይም የጠመንጃ ፍትህ በሀገሪቱ የፖለቲካ ባህል ውስጥ ስር እየሰደደ መምጣቱን ያሳያልና በሊቢያ የፍትህ ስርዓት ላይ ሌላ ጥቁር ጠባሳ ጥሏል። በ2011 አብዮት ወቅት ባደረገው ዝነኛ ንግግር ሊቢያ ትጠፋለች፣ ሁላችሁም መሪ መሆን ትፈልጋላችሁ፣ ሀገሪቱን ለማስማማት 40 ዓመታት ያህል ይፈጃል ብሎ ነበር። ዛሬ ላይ ሆነን ሲታይም ያ ንግግሩ እውነት እየሆነ መጥቷል። ሊቢያ ዛሬም በሁለት መንግስታት በደርዘን በሚቆጠሩ ታጣቂ ቡድኖችና በውጭ ሀገራት ጣልቃ ገብነት እየታመሰች ነው። ሰይፍ አልኢስላምም የገዛ ቃላቱ ሰለባ ሆኗል። እዚሁ ሊቢያ እንሞታለን እንዳለውም በሊቢያ ምድር ህይወቱ አልፏል። የሱ ሞት ለሊቢያ መሪዎች ትልቅ ትምህርት እንደሚሆን ታዛቢዎች ያስረዳሉ። ስልጣንን በኃይል ለመያዝ መሞከርና ህዝብን በንቀት መመልከት መጨረሻው ሞት መሆኑን በድጋሚ ያረጋግጧል። የሰይፍ አልኢስላም ጋዳፊ ግድያ በሊቢያ ረጅም የታሪክ ጉዞ ውስጥ የአንድ ቤተሰብ የመጨረሻ ተስፋ መክሰምም ሆኗል። ሆኖም የጋዳፊ ስም ከሊቢያ ፖለቲካ ሙሉ በሙሉ ይወገዳል ማለት አያስደፍርም። ተንታኞች እንደሚሉት ሊቢያ አሁን ያለባትን የመሪ ድርቅና የጸጥታ ቀውስ ለመፍታት ከግለሰብ አምልኮ ወጥታ ወደ ተቋማዊ ግንባታ ካልተሸጋገረች የሰይፍ አልኢስላም ግድያ ሌላ አዲስ የደም መፍሰስ አዙሪት መጀመሪያ ከመሆን አይዘልም። ሊቢያ ዛሬ በአንድ ማዕከላዊ መንግስት የምትመራ ሀገር አይደለችም። ይልቁንም በምስራቅና በምዕራብ የተከፋፈሉ ሁለት ዋና የፖለቲካ ጎራዎችና በመቶዎች የሚቆጠሩ የጎሳ ታጣቂዎች መጫወቻ
ሆናለች። ትሪፖሊንና አካባቢዋን የሚቆጣጠሩት የምዕራብ ሊቢያ ኃይሎች በአብዛኛው የጋዳፊን ስርዓት በመጣል አንጻር ትልቅ ሚና የተጫወቱ፣ ለሰይፍ አልኢስላም መመለስም ከፍተኛ ጥላቻ ያላቸውና የ2021 ምርጫ እንዳይካሄድ ዋነኛ እንቅፋት የነበሩት እነዚህ ኃይሎች ናቸው። የተገደለባት የዚንታን ከተማ በዚህ ቀጠና የምትገኝ ብትሆንም የዚንታን ታጣቂዎች የራሳቸው የሆነ የተለየ አቋም ነበራቸው። በጀኔራል ካሊፋ ሀፍታር የሚመሩ የምስራቅ ሊቢያ ኃይሎች በሀገሪቱ ምስራቃዊ ክፍል ጠንካራ ወታደራዊ ቁጥጥር አላቸው። ምንም እንኳን ሀፍታርና ሰይፍ አልኢስላም በተመሳሳይ የጋዳፊ ስርዓት ናፋቂዎችን ለመሳብ ቢሞክሩም ትልቅ የፖለቲካ ልዩነት ነበራቸው። የሰይፍ መወገድ ለሀፍታር የጋዳፊ ደጋፊዎች ብቸኛው መሪ ሆኖ የመቅረብ እድል ሊሰጣቸው ይችላል። በሌላ በኩል ሟቹ የጋዳፊ ልጅ ትልቅ ድጋፍ የነበረው በደቡብ ሊቢያ በሚገኙትና በአባቱ ዘመን ተጠቃሚ በነበሩ ጎሳዎች ዘንድ ነበር። የሱ መገደል እነዚህን ጎሳዎች ከማዕከላዊ ፖለቲካ የበለጠ እንዲርቁና ወደ አመጽ እንዲያመሩ ሊያደርጋቸው ይችላል የሚል ስጋት በበርካቶች ዘንድ እየተንጸባረቀ ነው። ሰይፍ አልኢስላም ጋዳፊ የሊቢያ ያልተሳካለት ታድሶ ተምሳሌት ነው። ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ በስልጣን ጥሙና በአባቱ ውርስ ላይ ተመርኩዞ ወደ ቤተ መንግስት ለመመለስ የጀመረው ሩጫ በዚንታን ከተማ 4 አባላት ባሉት አንድ የኮማንዶዎች ቡድን በተፈጸመበት ግድያ አብሮት አፈርልሷል። ሞቱ የጋዳፊን ቤተሰብ ታሪክ የመጨረሻ ምዕራፍ የዘጋቢ መስለም፣ ሊቢያ ግን አሁንም ያለችበትን አንጻራዊ ሰላም እንዳታጣ ተሰግቷል። የሰይፍ መሞት ለጊዜው የፖለቲካ ውጥረቱን ሊያረግበው ቢችልም በአገሪቱ ያለው ስር የሰደደ የጎሳና የርዕዮተ ዓለም ልዩነት ግን ገና ብዙ ስራ እንደሚቀረው ያሳያል። ሊቢያ አሁን በመንታ መንገዶች ፊት ቆማለች። ወይ ከእልህ ወጥቶ ወደ ምርጫ መሄድ ወይም ደግሞ በጠመንጃ ፊት ያዙረት ውስጥ መዳከር ነው። ተንታኞች እንደሚሉት ሊቢያ አሁን የሚያስፈልጋት ጠንካራ መሪ ሳይሆን ሁሉንም ወገኖች የሚያስማማ ጠንካራ ስርዓት ነው። ሰይፍ በህይወት በነበረበት ወቅት ሁላችሁም መሪ መሆን ትፈልጋላችሁ ብሎ እንደተነበየው አሁን የሊቢያ ህዝብ ከዚህ ትንቢት ወጥቶ የሰላምን አየር ይተነፍሳል ወይስ በደም አበላ መታጠቡን ይቀጥላል የሚለው ጥያቄ ቀጣዮቹ እርምጃዎችና መጻያቱ ጊዜያት የሚመልሱት ይሆናል።